ክቡራትና ክቡራን ውድ ቤተሰቦቻችን ትግራይ ክልል በኤርትራ ሰራዊት ተወሯል። እጅግ በጣም ብዙ ቁጥር ያላቸው የኤርትራ ሰራዊት አባላት በትግራይ ክልል በስፋት እየተንቀሳቀሱ ነው። በተለያዩ አካባቢዎች ኬላ ጥለው የተለያዩ ፍተሻዎችንና ቁጥጥሮችን እያደረጉ ይገኛሉ። የኤርትራ ታንኮችና ከባባድ መሳሪያዎችም በትግራይ ክልል እየተንቀሳቀሱ እየታዩ ነው የሚገኙት። በተለይም በምዕራብ ትግራይ አካባቢ ያለው የኤርትራ ጦርና የህወሓት እንቅስቃሴ እጅግ አስፈሪ ደረጃ ላይ ደርሷል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህን ጉዳዮችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በሰሜኑ የሀገራችን ክፍል እየታየ ያለው የፖለቲካ ትኩሳት እጅጉን አሳሳቢ ሆኗል። ህወሓት ከባድ የተባለ እንቅስቃሴ እያደረገ ሲሆን የኤርትራ ሰራዊትም ወደ ኢትዮጵያ ክልል በከፍተኛ መጠን ሰርጎ በመግባት ጸብ አጫሪ ድርጊቶችን እየፈጸመ ይገኛል። ከባድ የጦር መሳሪያዎች በትግራይ ክልል በሰፊ እየተንቀሳቀሱ ነው። የኤርትራ ሰራዊት አባላትም በከፍተኛ መጠን በክልሉ እየተንቀሳቀሱ ይገኛሉ። የኤርትራ መንግስት ባሰራጨው የፕሮፓጋንዳ ቪዲዮ የቆጡን አወርድ ብላ የብብቷን ጣለች በሚል ኢትዮጵያ የባህር በር ለማግኘት የምታደርገውን እንቅስቃሴ የሚያጣጥል ቪዲዮ እጅጉን ትኩረት ስቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተሳተፉበትና በኢትዮ ኤርትራ ጦርነት ጊዜ ለተሰዉ የኤርትራ ወታደር አባላት በተዘጋጀ የመታሰቢያ ፕሮግራም ላይ ነው ይህ እጅግ አነጋጋሪ ቪዲዮ የተለቀቀው። ቪዲዮ የተላለፈው በሀገሪቱ ብቸኛው ቴሌቪዥን ሲሆን የቆጡን አውርድ ብላ የብብቷን ጣለች በሚል በአማርኛ እንዲሁም ሌሎች መፈክሮችን ደግሞ በትግርኛ ቋንቋ የያዘ የፕሮፓጋንዳ ቪዲዮ ነው። ቪዲዮ ባህራችንን በፍጹም አናስነካም፣ በባህራችን የሚመጣ ሰው በህይወታችን መጥቷል፣ እስከ መጨረሻው ፍጻሜ ድረስ እንታገለዋለን የሚል ኮንተንት አለው። ይህ ሙዚቃ በመድረክ ሲቀርብም ፕሬዝዳንት ኢሳያስ አፈወርቂ ቁጭ ብለው እየተመለከቱ ነበር። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ መካከል ያለው እጅግ የተካረረ የፖለቲካ ኩነት በአፍሪካ ህብረት የመሪዎች ጉባኤ ላይ አለመነሳቱ እጅጉን አነጋጋሪ የሆነ ጉዳይ ነው። በአፍሪካ የመሪዎች ጉባኤ የተገኙ የትኛውም ሀገር መሪዎች ስለዚህ ጉዳይ አላወሩም። በተለይም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አፍሪካ ላይ ያሉ የተለያዩ ግጭቶችን በስም እየጠቀሱ እንዲቀዘቅዙና ሰላም እንዲወርድ ቢጠይቁም በኢትዮጵያና በኤርትራ መካከል ሊቀሰቀስ ከጫፍ ደርሷል ስለተባለው ጦርነት እንዲሁም በትግራይና በፌዴራል ኃይሎች እንዲሁም በአማራ ክልልና በኦሮሚያ ክልል እየተደረገ ስላለው ጦርነት ምንም አልተነሳም። ይህ ሁኔታ እጅጉን አነጋጋሪ ሆኗል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍም ይሁን ሌሎች የአፍሪካ መሪዎችም ስለ ጉዳዩ ምንም ያሉት ነገር የለም። ይሁን እንጂ ከዚህ በፊት ቀደም ብለው እነዚህ ተቋማት ባወጡት መግለጫ በኢትዮጵያና በኤርትራ መካከል እንዲሁም በትግራይና በፌዴራል ኃይሎች መካከል ያለው ፍጥጫ ከባድ ደረጃ መድረሱንና ለቀጠናው አሳሳቢ በመሆኑ ፈጣን የሆነ የእርምትና የማስተካከያ እርምጃ እንዲወሰድ፣ ችግሮች በውይይትና በድርድር በእርቅ እንዲፈቱ ጥሪ ማቅረባቸው ይታወሳል። ይሁን እንጂ የአህጉሪቱን ህዝብ ትኩረት ብሎም የዓለምን ትኩረት በሚስበው በዚህ ትልቅ አህጉራዊ መድረክ ላይ ስለዚህ እጅግ አሳሳቢ ስለተባለ ጉዳይ ምንም አልተነሳም። ይህ በእንዲህ እንዳለ በትግራይ ክልል የኤርትራ ሰራዊትና የህወሓት ታጣቂዎች በሰፊ ቁጥር ሜካናይዝድ ኃይላቸውን እያንቀሳቀሱ መታየታቸው እጅጉን አሳሳቢ የተባለ ጉዳይ ሆኗል። የኢትዮጵያ መንግስትም ለዚህ ጉዳይ ላይ ፈጣን የሆነ ምላሽ ይሰጣል ተብሎ እየተጠበቀ ነው። የመከላከያ ሰራዊቱ ብረት ለበስና ከባባድ ተሽከርካሪዎች በከባድ ጭነት ማመላለሻ ተሽከርካሪዎች ተጭነው ወደ ሰሜን አቅጣጫ ሲሄዱ ከተለያዩ የማህበራዊ ሚዲያዎች ቪዲዮ ለመመልከት ተችሏል። በተለይም ታንክና ሌሎችም ብረት ለበስ ተሽከርካሪዎች ወደ ትግራይና ወደ አማራ ክልል ድንበር አካባቢ በስፋት ተጉዘዋል። ከዚህ በፊት ራያ፣ አላማጣና ኮረም ሆፍላ አካባቢዎች አማራ ክልልና ትግራይ ክልል በይገባኛል የሚወዛገቡባቸው ከዚህ በፊት በትግራይ ክልል ስለነበሩ እንዲሁም በፌዴራሉ መንግስትና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ በአማራ ክልል ተዋቅረው የነበሩ ኮረም፣ አላማጣና ሆፍላ ከተማዎች ዳግም በህወሓት ቁጥጥር ስር መግባታቸውን መዘገባችን ይታወሳል። በዛሬው ዕለት እጅግ በጣም ብዙ ቁጥር ያለው የመከላከያ ሰራዊት ወደዚህ አቅጣጫ ተንቀሳቅሷል። ሰፊ ቁጥር ያለው የመከላከያ ሰራዊት እዚህ አካባቢ በመግባት በህወሓት እየተፈጸመ ያለውን ጥቃት ለመመከት እንቅስቃሴ እያደረገ እንደሚገኝ ነው ለማወቅ
የተቻለው። ይህ እንቅስቃሴ በሁለቱ ኃይሎች መካከል ያለው ሁኔታ ወደ ለየለት ጦርነት ውስጥ መግባቱን አመላካች ነው። በምዕራብ ትግራይ አካባቢ በወልቃይት አቅጣጫ በሶስት ግንባር ህወሓትና ኤርትራ በኢትዮጵያ ሰራዊት ላይ ጦርነት ለመክፈት ዝግጅት እያደረጉ እንደሚገኙ ለማወቅ ተችሏል። የህወሓትና የኤርትራ ጦር ከባድ የተባሉ የጦር መሳሪያዎችን እዚህ አካባቢ እንደጠመደ ለማወቅ ተችሏል። መድፍና ታንክን ጨምሮም ሌሎች ከባባድ መሳሪያዎችን በሶስት አቅጣጫ ወደ ወልቃይት ጥቃት ለመክፈት ዝግጅቱን እንዳጠናቀቀ ነው ለማወቅ የተቻለው። ይህ አካባቢ ኤርትራ፣ ሱዳንና ኢትዮጵያ የሚዋሰኑበት እጅግ ወሳኝ የተባለ ህወሓት በተለይም እንደ መውጫ መግቢያ ሊጠቀምበት ከጥንት ጀምሮ የሚፈልገው እጅግ ስትራቴጂ ቦታ ነው። ይህንን ቦታ ለመቆጣጠር እጅግ ከባድ የተባለውን ሜካናይዝድ ኃይሉን አስፍሯል። በኤርትራ ሰራዊት እየታገዘ እንዲሁም በሱዳኑ በአልቡርሃን ኃይልም እገዛ ወደ ኢትዮጵያ ጥቃት ለመክፈት ዝግጅት እየተደረገ ይገኛል ነው የተባለው። በሱዳን የሚገኘው የህወሓት አርሚ ሰባም ከባባድ መሳሪያዎችን ከውጭ ኃይሎች ተቀብሎ በኢትዮጵያ ሰራዊት ላይ ጥቃት ለመክፈትና ወልቃይትን በትንሽ ጊዜ ለመቆጣጠር እየሰራ ይገኛል ነው የተባለው። ህወሓት በዚህ የጦርነት እቅዱ ላይ ወልቃይት ላይ ያተኮረ ይመስላል። ወደ ደቡብና ወደ ደቡብ ምዕራብ እንዲሁም ወደ ደቡብ ምስራቅ አቅጣጫ አለ የተባለ ኃይሉን ባያሰፍርም እነዚህ አካባቢዎች ላይ ትኩረት ለመሳብና የመከላከያውን እንቅስቃሴ እዚህ አካባቢ ላይ እንዲወጠር በማድረግ ወደ ምዕራብ በኩል ግን አለ የተባለውን ኃይሉን አስፍሮ አካባቢውን በትንሽ ሰዓት ለመቆጣጠር እየሰራ እንደሚገኝ ነው ለማወቅ የተቻለው። አንደኛው ህወሓት ለመገንጠል ያለውን ስትራቴጂ ለማስፈጸም የወልቃይትን ኮሪደር መቆጣጠርን እንደ ብቸኛ አማራጭ በመውሰዱ ለትግራይ ክልል ብቸኛው መውጫ መግቢያ በር ልትሆን የምትችለዋን ወልቃይትን መቆጣጠር ትግራይን እንደ ሀገር ወይም ደግሞ እንደ ራስ ገዝ ለመመስረት እጅግ ወሳኝ ተደርጎ በህወሓት ኃይሎች ተሰምሮበታል። ይህ ካልሆነ ትግራይን እንደ ራስ ገዝ ወይም እንደ ሀገር መቁጠር እጅጉን አስቸጋሪ ነው። በአሁኑ የጂኦግራፊ አቅጣጫ ትግራይ የምትዋሰነው በወልቃይትና በኤርትራ ብቻ ስለሆነ ምናልባትም ኤርትራን ተማምኖ እንደ ራስ ገዝ ወይም እንደ ሀገር እንቅስቃሴ ላድርግ ቢባል ምናልባትም ኢሳያስ የማይታመን ስለሆነ አቅጣጫውን ከቀየረ ተመልሶ ለኢትዮጵያውያን እጅ መስጠት ተደርጎ ተወስዷል። ይህ እንዳይሆን እጅግ አስተማማኝ መውጫ መግቢያ ኮሪደር መክፈት ያስፈልጋል። ለዚህ ደግሞ የወልቃይት ኮሪደር እጅግ በጣም ወሳኙና ብቸኛው አማራጭ ነው። ይህ መገንጠልን ያቀነቅናል የሚባለው የህወሓት ኃይል የፖለቲካ ስትራቴጂ እንደሆነ ነው ተንታኞች የሚናገሩት። ምናልባትም ከኢትዮጵያ እንዲቀጥሉ ይፈልጋሉ። ህወሓት ኢትዮጵያን መገንጠል አይፈልግም በሚለው እንቅስቃሴ የሚያምኑ ተንታኞች በተቃራኒው ይህንን ይተነትናሉ። ወልቃይት የትግራይ ክልል አንዱ አካል ስለሆነም ህገ መንግስታዊ መብትን ለማስከበር ብሎም ከወልቃይት የተፈናቀሉ በመቶ ሺዎች የሚቆጠሩ የትግራይ ተወላጆችን ወደ ቀያቸው ለመመለስ ህወሓት አካባቢውን መቆጣጠር አለበት ብለው ያምናሉ። እነዚህ ለህወሓት ውግንና ያላቸው የፖለቲካ ተንታኞች አካባቢው የትግራይ ክልል ሉዓላዊ መሬት እንደሆነ ያምናሉ። ይህንን አካባቢ መቆጣጠር ለመገንጠል ብቻም ሳይሆን የአካባቢውን ማህበረሰብ የዘመናት ህገ መንግስታዊ ጥያቄ መመለስ ብሎም ተፈናቃዮችን ወደ ቀያቸው መመለስ የነዚህ የፖለቲካ ተንታኞች የመከራከሪያ ነጥብ ነው። ህወሓት ይህንን አቅጣጫ የሚፈልገውና ይህንን ትግል እያደረገ ያለው ለዚህ ዓላማ ነው በሚል በተቃራኒ ጎራ የተሰለፉ የፖለቲካ ተንታኞች የህወሓትን ፍላጎት በኢኮኖሚያዊ ፍላጎት ይመስሉታል። ህወሓት አካባቢውን መቆጣጠር የሚፈልገው ለሰሊጥ ምርት ነው በሚል አካባቢው እጅግ ለም የተባለና ከፍተኛ የሰሊጥ ምርት የሚመረትበት ነው። ሰሊጥ በዓለም አቀፍ ደረጃ እጅግ ውድ ከሚባሉ የዓለማችን የእህል ዘሮች መካከል ይጠቀሳል። ለዘይት ምርትነትም የሚውል በመሆኑ በዓለም አቀፍ ደረጃ በውድ ዋጋ ይሸጣል። ህወሓትም እነዚህን አካባቢዎችን በመቆጣጠር ሰፊ ቁጥር ያለው ሰሊጥ በማምረትም ገቢ ለማግኘት ነው አካባቢውን የሚፈልገው ይላሉ። ያም ሆነ ይህ የህወሓት ፍላጎት ባይገለጽም ህወሓት አሁን እያደረገ ያለው እንቅስቃሴ ግልጽ የጦርነት እንደሆነ የተገለጸው መከላከያ ሰራዊቱም በህወሓትና በኤርትራ ሰራዊት ጸባጫሪ ድርጊቶች ላይ ያለው ትዕግስት እየተሟጠጠ እንደሆነ ነው ለማወቅ የተቻለው። የመከላከያ ሰራዊቱ ትዕግስት
ተሟጦም ጥቃት የሚከፍት ከሆነ ምናልባትም በኤርትራና በኢትዮጵያ ብቻ የማይገደብ ዓለም አቀፍ ተዋናዮች ሊሳተፉበት የሚችሉ አደገኛው ጦርነት ሊጀመር ይችላል። ሰሞኑን በኢትዮጵያና በኤርትራ ድንበር አካባቢ የሚገኘው የኤርትራ ሰራዊት በአብዛኛው የኢትዮጵያን መሬት እንደተቆጣጠረ ለማወቅ ተችሏል። በተለይም በትግራይ ክልል በዛላምበሳ አካባቢ እስከ አዲግራትና መቀለ ድረስ ታንክ የነዳ ገብቷል። በትግራይ ክልል የተለያዩ ኬላዎች ፍተሻ እያደረገ ይገኛል። ፊታቸውን በማስክ የሸፈኑ ማን እንደሆኑ በግልጽ የማይታወቁ ይሁን እንጂ የኤርትራ መከላከያ ሰራዊቱን ዩኒፎርም የለበሱ ስፍር ቁጥር የሌላቸው ወታደሮች የተለያዩ የትግራይ ክልል ከተማዎች የጸጥታ ፍተሻ እያደረጉ ይገኛሉ። ይህ እንቅስቃሴ የህወሓትንና የኤርትራ ሰራዊትን የተቀናጀ እንቅስቃሴ ገላጭ ሲሆን ምናልባትም ከባድ የተባለው ሁኔታ ሊፈጥር ይችላል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ለኤርትራ በኢትዮጵያ ሉዓላዊ መሬት ውስጥ የምታደርገውን እንቅስቃሴ እንድታቆም በደብዳቤ ቢገልጹም የኤርትራ ውጭ ጉዳይ ሚኒስቴር ጉዳዩን ውድቅ አድርጎታል። ኢትዮጵያ በኤርትራ ላይ ጦርነት ለመክፈት እንደ ምክንያት ልትጠቀመው ያሰበችው እንጂ የኤርትራ ሰራዊት በትግራይ ክልል የለም የሚል ምላሽ ሰጥተዋል። ያም ሆነ ይህ ሁለቱም ኃይሎች እርስ በርስ እየተወቃቀሱ ነው። እርስ በርስ ፕሮፓጋንዳ እየሰሩ ነው። አንዳቸው አንዳቸውን እያጥላሉ ነው። አንዳቸው አንዳቸውን የጦርነት ነጋሪት ጎሳሚ፣ የጦርነት እንቅስቃሴ አሳላጭ አድርገው እየፈረጁ ይገኛሉ። ይሁን እንጂ በኢትዮጵያና በኤርትራ ብሎም በህወሓትና በሌሎች ታጣቂዎች የጦርነት እንቅስቃሴ በሚያደርጉባቸው አካባቢዎች የሚገኙ ህዝቦች በከፍተኛ ሁኔታ ተሸብረዋል። በተለይም ጦርነት ይነሳባቸዋል ተብለው ከተሰጉ አካባቢዎች በርካታ ዜጎች እየተፈናቀሉ ይገኛሉ። ከኮረም፣ ሆፍላ፣ አላማጣና አካባቢው ወደ 100 ሺህ የሚጠጉ ዜጎች ጦርነትን ሽሽት ተፈናቅለዋል። በወልዲያ መጠለያ ጣቢያ ውስጥ እንደሚገኙ ነው ለማወቅ የተቻለው። በምዕራብ ትግራይ አካባቢ በወልቃይት፣ በጠለምት ጦርነት በተካሄደባቸው እንዲሁም አሁን ጦሩ በተፋጠጠባቸው አካባቢዎች የሚገኙ በርካታ ዜጎች አካባቢያቸውን ለቀው እየተሰደዱ ይገኛሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ባወጣው መረጃ መሰረት ወደ 100 ሺህ የሚጠጉ ዜጎች በተደረገው ጦርነትና ሊከሰት ይችላል በተባለው አውዳሚ ጦርነት ምክንያት ከቀያቸው ተፈናቅለው በመጠለያ ጣቢያ ውስጥ ይገኛሉ። ይህ ዜጎችን እያፈናቀለ ሰዎችን እየገደለ የሀገራትን ኢኮኖሚ እያወደመ የሚቀጥለው ጦርነት አሁንም ተባብሶ ቀጥሏል። ሃይባይ አልተገኘም። በዲፕሎማሲያዊና በሰላማዊ መንገድ ጦርነቱን ለማስቆም የተደረጉ እንቅስቃሴዎች በሙሉ ከሽፈዋል። አሁን ሁሉም በሮች ወደ ጦርነት እየመሩ ነው እየተባለ ነው። ከጦርነት ውጪ ሊፈቱ የሚችሉበት እድል ሁሉ ጠቧል። በሰላማዊ ድርድር ችግሮችን ለመፍታት አይቻልም ተብሏል። በተለይም በህወሓትና በፌዴራሉ መንግስት መካከል ያለው ሁኔታ ሙሉ በሙሉ ተዘግቷል። የሰላም በር የለም ባይናቸው የፖለቲካ ተንታኞች። ኤርትራም ሙሉ በሙሉ ትግራይ ክልል በመግባት እያደረገች ያለችው የጸብ አጫሪ ድርጊት ጦርነት ፈላጊነቷን በግልጽ ያሳያል። ሰላም የሚባል ነገር አትፈልግም። ባለፉት 30 ዓመታት በኢትዮጵያና በኤርትራ መካከል ሰላም ኖሮ አያውቅም። ሁሌ እየተፈላለጉ ሁሌ ሊገዳደሉ የሚፈልጉ ጠበኞችና ደመኞች ናቸው። አሁንም የቀጠለው ይህ ነው። ይህ አስፈሪ ጦርነት በማንኛውም ሰዓት ሊነሳ ሊቀሰቀስ ይችላል። የፖለቲካ ተንታኞች ስጋት ነው። የሰዓቱ የዜና ትንታኔያችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። በቀጣይ የዜና ሰዓታችን ጠብቁን። ሌሎች መረጃዎችን በፍጥነት እናደርሳችኋለን። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም እየተገዛ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው።